ለመጨረሻ ጊዜ የተደወለላትና የደወለችው እነዚህ ቁጥሮች ጋር ነው። እዚህኛው ቁጥር ጋር መልእክት ተለዋውጣለች። በጣም ጥሩ። ሁሉንም ደውለሽ ቅጠሪልኝ፣ ላናግራቸው እፈልጋለሁ። እሺ። ከዛ በፊት ግን ሀገሬ ሆቴል እንሂድ። ጽጌረዳ እንደማታ ልትገደል ቀደም ብላ እናንተ ልታገኛችሁ እንደመጣች እናውቃለን። አዎ የሞተች ቀን አመሻሽ ላይ ደውላ ወልጄ ፈጣሪ እርዳቸው፣ እግዚአብሔር እርዳቸው። እጃቸው ላይ የጣለልኝ ጠላቴ። የት ነበር የወሰድካት? ሀገሬ ሆቴል። ስንት ሰዓት ነው ያደረስከው? 12 ሰዓት። ስንት ብር ነበር የከፈለሽ? 200 ብር። ማን ነው ሰውየው? ጠይም ወፍራም ነው። Boom boom shaka laka laka boom shaka. Boom boom shaka laka laka boom shaka. Boom boom shaka laka laka boom shaka. Just Inspector Ermias. Manesu, su. Manesu, su. Hagarun hizbun ይወዳል ለፍትህ ሊሰዋ ይሄዳል ለአባቶቹ ታሪክ ይሞታል እንዳንተ ያለ ሺህ ይብዛልኝ ይሉታል እናቶች ተመስገን ይላሉ ሰላማችን መጣልን እያሉ ልቡ የእውነት አፍቃሪ ለፍትህ ለሰላም ዘብ ኗሪ አደገኛ ፖሊስ መርማሪ የጠላትን ቅልጥም ሰባሪ ማነው እሱ ማነው እሱ ሰባይነት ይለማል Boom boom shaka laka laka boom shaka. Boom boom shaka laka laka boom shaka. Boom boom shaka laka laka boom shaka. Just Inspector Ermias. Boom shaka. የለውጤን ያስተልኝ ከፍ ያለው ማቴዎስ ኢንስፔክተር ኤርሚያስ ይባላል። ከሲዳማ ክልል ፖሊስ ኮሚሽን ነው የምደውልልህ። ከዛሬ 15 ቀን በፊት ሀገሬ ሆቴል ቤርጎ ቁጥር 12 እንዳረፍክ አውቃለሁ። በእለቱ ቤርጎ ቁጥር 11 ላይ ምን የተለየ ነገር አስተውላል? የሰማው ማንኛውም ነገር ካለ እስኪ ንገረን። የሆነ ነገር ያየው ይመስላል። እባክህን ለማስታወስ ሞክር። ምንድን ነው ያየው ነገር? እስኪ ንገረኝ። ባልሳሳት ሁለቱ ልጆች ጠየም ያሉ እድሜያቸው ከ18 እስከ 22 ያሉ ወጣቶች ናቸው። እንደዛ ነው። ሰውየው እንደው በጣም ታዋቂ ነው። የሚገርመው ሰውዬ ለሀገርና ለወገን እጅግ በጣም ትልቅ ፍቅር ያላቸው ሰው ናቸው። እኔም ማውቃቸው በዛ ነው።
ሰሞኑን በቴሌቪዥን አይቼዋለሁ። ይሄ ለውጥ እንደመጣ ሀብታቸው ታግዶም ነበር። ግን የሸገራት ከሚያመልጠኝ ብለው ቀሪ ሀብታቸውን ሽጠው እዛ ራት ግብዣ ላይ ታድመዋል። ምን ቀን ነበር የቴሌቪዥን ፕሮግራሙ የተላለፈው? ከአንድ ሳምንት በፊት ማክሰኞ ዕለት ከምሽቱ 3 ሰዓት አካባቢ ነው ያየኋቸው በቴሌቪዥን። አቶ ከፍያለው። አቤት። ስምህን አንደኛ ደረጃ የምስክርነት ቦታ ላይ ጽፌዋለሁ። ፍርድ ቤት ቀርበህ ይህንኑ ቃልን እንደምትሰጥ እርግጠኛ ነኝ። ማን ነበር ስምሽ? ረዳት ኢንስፔክተር ሰብለ ጽዮን ይባላለሁ። ሰብለ። ይሄ ምን እንደሚል ታስረጅ ትችያለሽ? የተጻፈው ነገር ግልጽ ነው። እባክዎትን ይህን መጥሪያ መረከቦትን እዚች ላይ ፈርሙ ያረጋግጡልኝ። ያደረከው ነገር በህግ የሚያስቀጣ ወንጀል ነው። አሁን ቀጥ ብለሽ ከቢሮ ውጪ። ሁለተኛ እዚህ ቢሮ ብትመጪ አወጣጥሽ አያምርም። እርስዎ ለምድር የከበዱ ለሰማይ የቀረቡ ትልቅ ሰው ቢሆኑም እንኳን ፖሊስ ጣቢያ ሄደው ለሚጠየቁት ጥያቄ መልስ መስጠት ይሻላል። አሁን ከቢሮ ውጪ ውጪ። ሄሎ ኢንስፔክተር ኤርሚያስ፣ አቶ አስፋው መጥሪያውን ቀዳዶ ጥሎታል። መጣሁኝ። Boom boom shaka laka laka boom shaka. Boom boom shaka laka laka boom shaka. Boom boom shaka laka laka boom shaka. Just Inspector Ermias. አንተን አስፋው የምትባለው? ኢንስፔክተሮች ሳይሆን ሞዴሊስቶች ነው የምትመስሉት። ታምራላችሁ። በአክብሮትና በትህትና እናግረን፣ አታሽሟጥጥ። እሺ ምን እግር ጣላችሁ? አንተ ማን ነኝ ብለህ ነው ፖሊስ የላከልህ መጥሪያ የቀደድከው? አንተ ኤርሚያስ ሆነ ሰው ቢሮ ዘው ብለህ የገባህ። እኔ አስፋው ይሄን በማድረጌ ምን ይገርማል?
አስፋው አሁኑን ወደ ቢሮ ተከትለኝ እንድትመጣ። አሁን ከቢሮ ይውጡ። በጣም አስቸኳይ ስብሰባ ስላለብኝ ከሁለት ሳምንት በኋላ ሲመቸኝ እመጣለሁ። ዋው በጣም ቢዚ ሰው ነህ፣ ስራ ይበዛብሃል። ስለዚህ በቃ እንሄዳለን። ብትሄዱ ነው የሚሻለው። እሺ እንሂድ። ሰው የምንፈልገው ነው ይብላልሽ። አስፋው ኃያልና ብዙዎች የሚታዘዙት ሀብታም ሰው ሊሆን ይችላል። እዚህ ሀገር እስከኖርክ ድረስ ግን ህግን መታዘዝ አለብህ። እኔ ኤርሚያስ ህግን ለሚያከብርም ሆነ ለማያከብር እኩል የሚፈርድ ነኝ። እኔ ቢሮ ከመሄዴ በፊት ቀድመህ ጠብቀኝ። እኔ አስፋው ነኝ ብለህ አንድ ነገር ለማድረግ ብትሞክር ማንቁርትን አንቄ እንደ ውሻ እየጎተትኩ ነው ይዤ የምሄደው። ስትመጣ ሁለቱ ሰራተኞችን ይዛ ነው። ያንተ ወታደር የጠላት መክሰፍ ታማኝ ለሀገር የሜዳው ፈረስ ዳ ከሆነብህ አይደፍር ያበሻ ምድር ጀግና ላተንብ ለስራው ታማኝ ሐቀኛ ለተንኮለኞች ተንኮለኛ አደገኛ ነው። አይኑ መልካም ነገር ያያል ፍቅርን የሚሰብካል በማረጉ ተመክቶ አያውቅም ሰው አስከፍቶ ሰው ሲበደል ሕግ ሲጣስ አይወድም ኢንስፔክተር የሚያዝ ሰው ቢታመም አምቡላንስ ይጠራል ማንዳሩ ሲታመስ ሄሎ አለቃ። ይሄ ኤርሚያስ የሚባል ልጅ ለምንድን ነው እስካሁን ድረስ በህይወት የቆየው? ምቹ ጊዜ ይፈልግን። ምን አንድ አረም ለመቀል ምቹ ጊዜ ያስፈልጋል? ኧረ አያስፈልግም። በተኛበት ቦታ በሳት አቀጥሎ ለመግደል ምቹ ጊዜ ያስፈልጋል? በመኪና ጭፈላልቆ ለመግደል ምቹ ጊዜ ያስፈልጋል? አያስፈልግም። በቃ ጨርሼዋለሁ። ፍቅርን የሚሰብካል በማረጉ ተመክቶ አያውቅም ሰው አስከፍቶ ሰው ሲበደል ሕግ ሲጣስ አይወድም ኢንስፔክተር የሚያዝ ሰው ቢታመም አምቡላንስ ይጠራል ማንዳሩ ሲታመስ ኢንስፔክተር ኤርሚያስ ይመጣል። ሲመጣ እንስሳቶች በደስታ ይቦርቃሉ፣ ችግኞች ፈገግታን ይሰጣሉ፣ ተፈጥሮን ያውቃሉ። ኢንስፔክተር ኤርሚያስ ፈጣሪ ከላይ ልኮታል። ሺህ ዓመት ይኑርልን እንደ ኤርሚያስ ያለውን ያብዛልን። ቡም ቡም ሻካላካላካ ቡም ሻካ 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 ፖሊስ መማማሪያ ባላደርገን ያስፈራለሁ። ይህን ሰው እያስገቢልኝ። አቶ አስፋው ግባ።
አንተ ማለት ሹፌር ነው። ሹፌር ሳይሆን ለሌላ ተግባር ያደለበህ ነው የምትመስለው። ለማንኛውም ውጭ ጠብቅ። አቶ አስፋው እንዴት ዋልክ? ደህና ነኝ። የመኪና ንግድ እንዴት ይዟል? ጥሩ ነው። ምንም አይ ደስ ይላል። እስኪ አንዴ ከረባትህን ፍታልኝ። ለምን? አቶ አስፋው ፖሊስን መተባበር ክብር ነው። ምንድነው? ምን አድርግ ነው ብትሉኝ እንዴ? የሸሚዝን ቁልፍ አንገትህን ምን ሆነ ነው? አጋጣሚ ነው። ሳቀው ዋጭር ነው። በጦር ነው እንደምታከው? እኔ ደግሞ ጽጌረዳን ስትገላት በጥፍሯ በዋጭራ መስሎኝ ነበር። ይሄ ስም ማጥፋት ነው። ይሄ ወንጀል ነው። ይሄ ወንጀል ነው። የሐሰት ወንጀል ነው። ጨርሰናል። እስክጠራ ውጭ ጠብቀኝ እባክሽን። አስገቢያቸው። ውጣ። ተቀመጥ። ተቀመጥ። ምንም አይሰማም። ስምህ ማን ነው? ከአቶ አስፋው ጋር ያለ ግንኙነት ምንድን ነው? ምንም አይሰማም። ማንበብ አልችልም። አልተማርኩም። ኦኬ። እኔ የተሰማ ፈለገ ጆሮዬ ባይሰማም አይኖቼ ያያሉ። አቶ አስፋው ጽጌረዳን አንቆ ገሎ አይቁ ሲጥላት በዓይኔ አይቻለሁ። ይህንንም ፍርድ ቤት ሄጄ እመሰክራለሁ። አሁን በፊርማ ያረጋግጣለሁ። እንጋፈር። ምን እንደጻፍክ ስለማላውቅ ስለዚህ ልፈርም አልችልም። ኦኬ፣ መውጣት ትችላለህ። ከዛም ከበደ ግባ በል። ስምህ ማን ይባላል?
ተቀመጥ። ስምህ ማን ይባላል? ስምህ ማን ነው የሚባለው? ስምህ ማን ይባላል? ኦኬ፣ አንተም አትናገርም? ከበደና ተሰማ ሆን ብለው ጆሮአቸው እየሰማ አንደበታቸው እየተናገረ መረጃ ለማጥፋት ሲጥሩ ተገኝተዋል። ሁለቱንም በቁጥጥር ስር አዋያቸው። እኔ እናንተ ለምንድን ነው ማንስማማው? እኔ እናንተ ብንበየድ እንኳን አንገጥም። ምንም ቢሆን ምን የፖሊስን ስርዓት ጠንቅቀህ ልታከብር ይገባል። የሰራው ስህተት በጣም ትልቅ ነው። ሁለተኛ በዚህ አይነት ክስ ነፊት እንዳትቆም። ኮሚሽነር፣ የትኛውን ስርዓት ላክብር? ይህ ሰውዬ የተሾመበትን ወይንስ በጣሰው ስህተት ወይን ቤት የሚገባበትን? አንተ በፍጹም ስለሚሾምና ስለሚሻር ፖሊስ የሚመለከትህ ነገር የለም። እኛ ደግሞ አስፈላጊውን ነገር ለማድረግ የማንንም አስተያየት አንጠይቅም። አንተም እንደ ፊልም አክተር ተወዳጅነትን ለማትረፍ ብለህ የምታደርገውን ህገወጥ ተግባር አንታገስም። ትሰራ እንደሆን የፖሊስን ስራ ስነ ስርዓት አክብረት ትሰራለህ። ከዚህ በኋላ በፍጹም አንድ ቅሬታ መስማት አልፈልግም። እሱ አለቃህ ነው። አለቃህን ደግሞ አክብረህ መስራት ግዴታ ነው። እሺ፣ መሄድ አለብኝ ኮሚሽነር። ተቀመጥ ኤርሚያስ። እፈልጋለሁ፣ ተቀመጥ።
ወጋየሁ በስነ ስርዓት ጥሰት ፋይልህን በክስ ደብዳቤ እየሞላው ነው። ኢንስፔክተር ኤርሚያስ፣ ፖሊስ እንደ ተቋም የሚመራው በህግና በስነ ስርዓት ብቻ ነው። ማንም ከየት ይምጣ አለቃ እስከሆነ ድረስ የማክበር ግዴታ አለ። የኔ ግዴታ ፖሊስን አክብሮ ማስከበር ብቻ ነው። ይህን ግዴታዬን ለመወጣት ግን የፖሊስን ልብስ ለለበሰ ወንጀለኛ ሰላምታ የመስጠት ግዴታ የለብኝም። እስካሁን 3 ቴክስ ደብዳቤ አስገብቷል። ምናልባት ይህን የሚያደርገው ከደረጃ ዝቅ ሊያስደርግህ፣ ደሞዝህን ለማስቀነስ፣ ሲከፋም ደግሞ ጭራሹኑ ከስራ ለማባረር ሊሆን ይችላል። እውነት በእሾህ ማዕከል ያለች ፍሬ ነች። እውነትን ወዶ እሾህን ጠልቶ አይሆንም። በጣም እየተሳሳትክ ነው ኮሚሽነር። ለእኔ ስህተት ማለት በተሳሳተ ሰው አይነ ልክ ሆኖ መገኘት። መሄድ ትችላለህ። ሄሎ ኢንስፔክተር፣ የት ሄድክ? ተሰማና ከበደ ማውራት እንዲችሉ እያከምኳቸው ነው። ምን አዲስ ነገር አገኘ? በእርግጠኝነት ይነግሩኛል። እኔ ምንም አላውቅም። ትናገራለህ። እናገራለሁ። ኢንስፔክተር ኤርሚያስ ዲዳዎችን የማናገር መስማት የተሳናቸውን ጆሮ የመክፈት ኃይል አለው ሲሉኝ ውሸት ይመስለኝ ነበር። አሁን ግን አረጋግጫለሁ። የከፈትኩት አንደበት መስማት ምፈልገውን ካልተናገረ መልሼ እንደምዘጋው ሳልሰማ ሰምቻለሁ። እና ምፈልገውን ትነግረኛለህ ወይንስ? መልሰህ ዝጋው። እሺ ምኑን ልንገርህ? እኔ ምንም አውቀው ነገር እኮ የለም። እኔ ምንም አላውቅም። እኔ ምንም አላውቅም። እሺ ምኑን ነው የምነግርህ? እሺ ምኑን ልንገርህ? እኔ እኮ ምንም አላውቅም። በቃ እሺ እናገራለሁ። እኔ ምንም አውቀው ነገር የለም። አገር እሺ እናገራለሁ። ተናገር። ማን ይገደላት? እሺ እናገራለሁ።
አቶ አስፋው ጽጌረዳን በመግደል ወንጀል ተጠርጥረው በቁጥጥር ስር ውለዋል። እንደ መልስ በግ ጫኑት። አሁን ሽጉጥን ወደ ታች አውርድ። ኢንስፔክተር፣ በነፍስ ማጥፋት ወንጀል ስለተጠረጠርክ በቁጥጥር ስር ውለሃል። ሽጉጡን ጣል። ኢንስፔክተር ኤርሚያስ ለምንድን ነው ግን እንደዚህ አይነት ተግባር ላይ የተገኘው? ተጠርጣሪውን በዚህ መልኩ ደብድቦ መግደል ተገቢ ነው? እሱን ኮማንደር ኦጋዮ ቢመልስልሽ አይሻልም? ዝኑ ወንድሜ እንዴት ነህ አንተ? ደህና ነህ ግን?